መባ እንዳያገቡ ምን ከለክላቸው ሰዎች አሉ። ለምሳሌ በዝሙት ምክንያት የሚመጣ መባን አትቀበልም ቤተክርስቲያን። ጉቦ ተቀብሎ አምጥቶ አስራት በኩራት ቢያወጣ ቤተክርስቲያን አትቀበልም፣ እንዲህ አይነት መባት ስለማትቀበል። ሰርቆ ቀምቶም ቢያመጣ ቤተክርስቲያን ይሄንን መባ ተቀበለው። እንዲህ አይነቱ ሰው ጸሎት ቢያመጣ ግን ወይም ጸሎት ቢጸልይ ግን እግዚአብሔር ይሰማል። ምክንያቱም እግዚአብሔር ኃጢአተኞችንም ሲሰማ ስላየ ነው። የታጠቀው መሳሪያ የሚጠብቅ ይመስላል። እነዚህ ዙሪያህን ያሉ ወንድሞች ባለጡንቻዎቹ እነሱም ይጠብቁ ይመስላል። በገንዘብ የገዛቸው እነዛ ጎረምሶች የሚያድኑ ይመስላል። እነሱም ፈርቶ ጠላት ባለ ግርማ ሞገስ አድርጎ የሚመለከት ይመስላል። በእውነት ግርማ ሞገስስ ይሏችኋል እግዚአብሔር ነው። ከጠላት መሸሸያ ቅጥር አምባ መጠጊያስ እግዚአብሔር ነው። በእውነት ሌላ ምን አለ? እግዚአብሔር እንዲጠብቀን ሆነን የጸለይን እንደሆነ ነው እንጂ እንደው ዝም ብለን ስለጸል በእውነት እየሰረቁም እየቀሙም ቅዱስ ሚካኤል አንተ ጠብቀኝ ብሎ ቤት ላይ መለጠፍ አያድርም። እግዚአብሔር የሚጠብቃቸው ሰዎች ትእዛዙን ሕጉን የሚፈጽሙ ሰዎች ናቸው። እግዚአብሔር መላእክቱን ልኮ የሚያድናቸው ሰዎች፣ የሚያስጠብቃቸው ሰዎች ሕጉን ትእዛዙን በመፈጸም የሚኖሩ ነው። ለነዚያ ሰዎች ሰማይ እንኳን ተከፈት ብለው ቢጸልዩ፣ ሰማዩ ከፈትልን እንኳን ብለው ቢጸልዩ ይሰማቸዋል እግዚአብሔር። ዛሬ በካህኑ በዲያቆኑ እጅ ነው መባችንን የሚቀበለን። ዛሬ በነዳያን በኩል ነው የድሆችን እጅ አድርጎ ነው እግዚአብሔር መባችንን ገንዘባችንን እየሰበሰበ እየተቀበለ በሰማይ ቤታችንን እየሰራልን ያለው። ጸሎታችንን ግን ራሱ እግዚአብሔር ፊታችን ላይ ቆሞ ይቀበለናል። በእውነት ክርስቶስ ይሄን አምነን ነው ማቅረብ ያለው። እሾህ እንዳላቸው ነገር ግን መዓዛ እንዳላቸው እጽዋት ለምንድን ነው የምንሆነው? እኛ እኮ ክርስቲያኖች ነው። መልካም መዓዛችንን እግዚአብሔር ይፈልገዋል። እሾሁ ግን ምን ያደርግልናል? አንዳንዶቻችን መልካም የሆነ ትምህርት እንማራለን፣ መልካም የሆነ ትምህርት እናስተምራለን፣ ስንመጻውት መልካሞች ነን። በእውነት ትህትናችን አይድረስ ነው። በጣም ደስ የሚል ነው። በካህናት ዘንድ እንኳን የሌለ ነው። ግን ክፉዎች ነን። ለባለቤቱ ክፉ የሆነ ባል አለ፣ ለባሏ መልካም ያልሆነች ሴት አለች፣ ለጎረቤቱ ጸዋግ የሆነ እንደው እሾህ የሆነ ሰው አለ። በእውነት ሲጸልይ የማይጸልዩ ጸሎት የሌለው ዳዊቱን ከዳር እስከ ዳር ይደግመዋል። የሰባቱ ጊዜያትን ጸሎት ያደርሳል። የታዘዘውን ነገር ሁሉ ይፈጽማል። ግን ፍቅር የሌለው በጣም ብዙ ሰው ነው ያለው። አንደበቱን ለስድብም ለምስጋናም ነው የሚጠቀምበት። ከእንዲህ አይነት ሰው እኮ እግዚአብሔር እጅ መንሻ አይቀበልም። ክርስቲያኖች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ብርሃን ቀሲስ ሰሎሞን የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ እግዚአብሔር ቤተሰቦች በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለዚህ ዕለት አደረሳችሁ። አሜን። አምላካችን እግዚአብሔር ፍጥረታትን ሁሉ ፈጥሮ የሚመሰገን የፈጠረውን ፍጥረት ሁሉ የሚገዛ የሚመግብ የሚመራ በሰማይም በምድርም ሁሉን ያከናወነ ሁሉን የሰራ ያለና የነበረ ዘመናትን አሳልፎ የሚኖር በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ተብሎ የሚመለክ አምላካችን እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ ለዘላለም የተመሰገነ ይሁን። ሐዘን ቢኖርብን እንድንጽናናባት፣ ድካም ቢኖርብን እንድንበረታባት፣ እንድንደገፋት፣ ምርኩዝ ልትሆንን ከሴቶች መካከል ለይቶ ለእናትነት መርጦ እመቤታችን ቅድስት ድንግል ማርያምን ያከበረ በተዋህዶም ከሷ ሰው የሆነና ከሷ ተወልዶ ዓለሙን ያዳነ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በጸሎት ጽኑ በሚል ርዕስ ትምህርታችንን እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 12 ላይ የሚገኝ ቃል ነው። እስኪ በሉት ሁላችሁ። በምን ምን በሉ? ጽኑ። በጸሎት እንድንጸና አምላካችን እግዚአብሔር ይርዳን። ዛሬ ጠቅለል ባለ ሁኔታ የትምህርታችን ይዘት የሚሆነው ጸሎትን በተመለከተ ነው የሚሆን ማለት ነው። ጸሎት ማለት ልመና፣ ምስጋና፣ ምልጃ፣
እና እጅ መንሻ ተብሎ ሊፈታ ይችላል ማለት ነው። ይሄ በሰዋስ ወይም ደግሞ እንዳለ ቃሉን ስንፈታው ነው እንጂ ምስጢራዊ ትርጉሙ ግን ጸሎት ማለት በፍትሐ ነገሥት መምህራን አተረጓጎም መሰረት ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ተብሎ ይፈታል ማለት ነው። ከማን ጋር መነጋገር? ከእግዚአብሔር ጋር ሰው የሚያደርጋት ንግግር እሷ ጸሎት ተብላ ትነገራለች ማለት ነው። እግዚአብሔር ለሕዝቡ የሚናገረው ነገር ተግሳጽ ወይም ስብከት ይባላል። ምን ይባላል? ተግሳጽ ወይም ስብከት ይባላል። ባጠፋንበት ዘመን ይገስጸናል፣ በዛልንበት ዘመን ደግሞ ይሰብከናል እግዚአብሔር። ይሄ በነቢያት በካህናት አስቀድሞ ኋላ ደግሞ በሐዋርያትና በሌሎችም ሊቃውንትና መምህራን አድሮ ያደረገው ንግግር ወደ ሰው የላከው መልእክት ተግሳጽ ወይም ስብከት ተብሎ ነው የሚጠራው ማለት ነው። ሰው ግን ወደ እግዚአብሔር የሚያደርሳት ንግግር፣ የሚያቀርባት ንግግር ወይም ሰው ከእግዚአብሔር ጋር የሚያደርጋት ንግግር ምን ትባላለች ማለት ነው? ጸሎት ተብላ ነው የምትጠራው ማለት ነው። እንግዲህ አንድ ክርስቲያን የክርስትና ምልክቱ ወይም ደግሞ ክርስቲያን ለመሆኑ ማረጋገጫው ጸሎት እና ምጽዋት፣ ጾም፣ እነዚህ ሶስቱ በዋናነት የሚቀሩ ነገሮች አይደሉም። ምክንያቱም አምላካችን ኢየሱስ ክርስቶስ በመጀመሪያው ቀን ስብከቱ የሰበከልን እነዚህን ሶስቱን እንድናደርግ ነው። በማቴዎስ ወንጌል ምዕራፍ 6 ላይ ስትመለከቱ ከቁጥር 1 ጀምራችሁ ያለውን መልእክት እስከ ቁጥር 16 ድረስ ያለውን ስታነቡት እነዚህ ሶስቱ ተቀምጠው ታገኟቸዋላችሁ። ምንና ምን? ጾም፣ ጸሎትና ምጽዋት ናቸው። እነዚህ ሶስቱ የሚቀሩ። ጾም የስጋ ግብር ይባላል። ወይም ስጋችንን ለእግዚአብሔር ማስገዛታችን የሚታወቀው በመጾማችን ነው ማለት ነው። ነፍሳችን ደግሞ የምትደሰትበትና የምትጽናናበት ትልቁ ነገር ጸሎት ነው። እሱም የነፍስ ግብር ተብሎ ይጠራል። በገንዘባችንም ላይ ገንዘባችንን ከእግዚአብሔር ተቀብለነዋል፣ አሁንም ለእግዚአብሔር እንሰጣለን ማለታችን ደግሞ ይታወቅ ዘንድ በፊቱ ምጽዋትን ይዘን እንቀርባለን ማለት ነው። እነዚህ ሶስቱ አንድ ላይ የተገኙ እንደሆነ አንድን ክርስቲያን በሃይማኖቱ መገለጫ ያለው ያደርጉታል ማለት ነው። እንስሳት ካደጉ በኋላ ላሞች ከሆኑ ጥጃን ይሰጣሉ ወይም ደግሞ ወተት ያስገኛሉ ማለት ነው። እጽዋት ካደጉ በኋላ ያብባሉ፣ ፍሬ ያፈራሉ ማለት ነው። አንድ ክርስቲያንም አንደበት ከፈታ በኋላ ወይም ክርስቲያን ከሆነ በኋላ ለእግዚአብሔር የሚያቀርባት ነገር ብትኖር ምንድናት? ጾም፣ ጸሎት፣ ምጽዋት። እነዚህ ሊቀሩ የሚችሉ ነገሮች አይደሉም ማለት ነው። በተለይ ደግሞ ባለጸጎች ገንዘብ አላቸውና ምጽዋትን ይሰጣሉ። ድሆች ጾምና ጸሎትን እግዚአብሔር ያችን እንደ ባለጸጎች ምጽዋት አድርጎ እጅ መንሻ አድርጎ ይቀበልላቸው ዘንድ የሚያቀርቧት ናት ማለት ነው። ሰብአ ሰገል ባለጸጎች ስለሆኑ ነገስታት ስለሆኑ ምን ይዘው መጡ? ሳጥናቸው ቢከፈት ምን ተገኘባቸው? ወርቅ፣ ዕጣን፣ ከርቤ ይዘው መጡ ማለት ነው። እረኞች ግን ከሚጠብቋቸው መንጎች ለመስዋዕት እንዳያቀርቡ መንጋዎችን እንዲጠብቁ የተሰጧቸው ናቸው እንጂ የመንጋው ባለቤቶች አይደሉም። የሰው ገንዘብ ደግሞ ለመስዋዕት አይቀርብም። ስለዚህ ይዘው ሊቀርቡ የሚችሉት የአንደበታቸውን ፍሬ ጸሎታቸውንና ምስጋናቸውን ነው ይዘው የቀረቡት ማለት ነው። ስለዚህ ጸሎት ማንኛውም ሰው ለእግዚአብሔር መስዋዕት ላቅርብ ባለ ጊዜ ፈልጎ የማያጣው ከልቡ የሚያነቃው በአንደበቱ በኩል ለእግዚአብሔር የሚያቀርበው ትልቅ ስጦታ ቢኖር ወይም መባ በእያንዳንዱ ቀን የሚያቀርበው መስዋዕት ጸሎት ይባላል ማለት ነው። አንደበታችን መሰዊያ ነው። እያንዳንዳችን ደግሞ ካህን እንሆናለን። በዚህ መሰረት ለእግዚአብሔር የምናቀርባት ዕለት ዕለት የምናቀርባት ምስጋና ወይም ዕለት ዕለት የምናቀርባት መስዋዕት ጸሎት ተብላ ትጠራለች ማለት ነው። ይህም በእግዚአብሔር ፊት ሁላችንንም ካህናት የሚያደርገን ሁላችንንም ዕለት ዕለት መስዋዕት እንድናቀርብ እንድንሰዋ የሚያደርገን ትልቁ ነገር ጸሎት ይዘን መገኘታችን ነው ማለት ነው። መባ ማቅረብ ሁልጊዜ የሚሳካ አይደለም። ስለት ቢኖርብን አለበለዚያም ደግሞ ገንዘብ ቢኖረን የሚተርፍ ነገር ቢኖረን ካልሆነ በስተቀር አስራት በኩራት ቢኖርብን ነው እንጂ መባ ማቅረብ ሁልጊዜ ላንችል እንችላለን። ጾምም ሁልጊዜ ላይሳካልን ይችል ይሆናል። ጸሎት ግን ሁልጊዜ በመዓልትም በሌሊትም እንድናደርጋት የተፈቀደች እንድናቀርባት የተፈቀደች ስጦታ ናት ማለት ነው። ማንኛውም ክርስቲያን ጸሎት የማያደርግ ከሆነ
ጸሎት የማያደርግ ከሆነ ክርስቲያንነቱ በምን ይረጋገጣል? ማንኛውም ክርስቲያን ሊለየው የማይገባ ሁልጊዜ ሊያደርገው የሚገባ ጸሎትና ቁርባን ነው። በነገራችን ላይ ይኸውላችሁ ጾም ምናልባት በደዌ ሥጋ ምክንያት ሊታጎልብን ይችላል፣ ላይሳካልን ይችላል። ይሄ ማለት ዘመናችን ወይም ደግሞ እድሜያችን ለጾም ያልደረሰ ከሆነ እንድንጾም ስለማንገደድ ነው። በደዌ ምክንያት ደግሞ ቤተክርስቲያን ፈቅዳላቸው የማይጾሙ ሰዎች ሊኖሩ ይችላሉ። መባም ልክ እንደዚሁ የሚከለክለን ነገር ጾምን ጸሎትን የሚከለክል ግን ምንም አይነት ምክንያት የለም። ምክንያቱም ድውይ ተኝቶ ሊጸልይ ይችላልና ነው። ሕፃናትም ለጾም ባይደርሱም እንኳን ለጸሎት ያልደረሱ ሰዎች የሉም በቤተ ክርስቲያን ከ40 እና ከ80 ቀን ጀምሮ ያውም በማህፀን ያሉ ሕፃናት ሳይቀር መጸለይ ይችላሉ። ምክንያቱም ነቢዩ ዳዊት ምን ብሏል? እምከርሰሜ አንተ አምላኬ፣ ከእናቴ ማህፀን ጀምሮ አንተ አምላኬ ነህ ይላል። ከየት ጀምሮ? ከምን ጀምሮ? ስለዚህ ስርዓተ አምልኮ የሚጀምረው ከምንድን ነው ማለት ነው? ከማህፀን ጀምሮ ነው ማለት ነው። አንድ ሰው ለእግዚአብሔር መገዛት የሚጀምረው ከዚያን ጊዜ ጀምሮ ነው። ዮሐንስ በማህፀን ሲሰግድ እንደተመለከት ነው እግዚአብሔር መንፈሱን ቅዱስ መንፈሱን ለኤርምያስ በማህፀን እንደሰጠው ማለት ነው። በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ እንደምንመለከተው ቀደስኩ ከእምከርሰ እምከ ነው የሚለው። ከእናትህ ማህፀን ጀምሮ ለይቻለሁ ወይም መርጫለሁ ብሎ ነው የተናገረው ማለት ነው። ስለዚህ መንፈስ ቅዱስ ከእናታችሁ ማህፀን ጀምሮ ይሄ በእርግጥ የወላጆች ኃላፊነት ነው የሚሆነው። የወላጆች ጸሎታቸው፣ ሃይማኖታቸው ሕፃናት ገና በእናታቸው ማህፀን ሳሉ ጀምሮ የመንፈስ ቅዱስ ማደሪያ እንዲሆኑ ያደርጋቸዋል ማለት ነው። ገና በማህፀን ጀምሮ ይሄ የወላጆችን ጥንካሬ የወላጆችን በእምነት መጽናት ነው የሚወስነው፣ ወይም ደግሞ የሚጠይቀው እሱን ነው ማለት ነው። በእምነት የጸኑ በጸሎት የጸኑ ወላጆች ልጆቻቸው ገና በማህፀን ሳሉ ጀምሮ እንዲባረኩ ማድረግ ይችላሉ። ኤልሳቤጥን ተመልከቷች። የእመቤታችንን ድምፅ በሰማች ጊዜ ጽንሱ በማህፀኗ ሲዘል ይሰማት ነበር ይላል። ሐናን ተመልከቷት። በማህፀኗ ላለው ሕፃን ገና ሳትጸንሰው ጀምሮ ትጸልይለት ነበር። የሶምሶንን እናት ስንመለከታት ለመስዋዕት የማይሆን ምግብ ከመብላት ተከልክላ ሕፃኑን ወይም በማህፀኗ ያለውን ሕፃን ትጠብቀውና ትንከባከበው ነበር ይላል። እናቶች በማህፀናቸው ላሉ ሕፃናት በማህፀኖቻቸው ላሉ ሕፃናት ይጸልያሉ፣ ይጾማሉ። በዚያ መሰረት መንፈስ ቅዱስ በእናቶቻቸው ማህፀን ላሉ ሕፃናት ሳይቀር ይሰጥላቸዋል ማለት ነው። ስለዚህ ከማህፀን ጀምሮ ሕፃናት ሊጸልዩ እንዲያውም በመጽሐፈ መነኮሳት ምንድን ነው የሚለው? ሕፃናት በማህፀን እያሉ የሚጸልዩት ጸሎት ቅዱሳን ከበቁ በኋላ እንደሚጸልዩት ጸሎት ያለ ነው ይላል። የልብ ጸሎት ነው ማለት ነው። ሕፃናት አሁን በማህፀን ሳሉ እንዴት ብለው ይጸልያሉ ቢባል ማንም ሊያውቁ አይችልም። ቅዱሳንም ከበቁ በኋላ የሚጸልዩት ጸሎት ማንም የማይደርስበት ልዩ የሆነ ጸሎት ነው። ተመርምሮ አይደረስበትም። በመጽሐፍም ተጽፎ ሊመረመር የሚችል አለ። እንዲሁ ዝም ብሎ እግዚአብሔርን ሲያደንቁ መኖሩ። መላእክትም ዛሬ በሰማይ የሚጸልዩት ጸሎት የሚያመሰግኑት ምስጋና ሊመረመር የሚችል እነዚህ ሶስቱ ተመሳሳይ ናቸው። ሕፃናት በማህፀን ሳሉ የሚጸልዩት፣ ቅዱሳን ከበቁ በኋላ የሚጸልዩትና መላእክት በሰማይ የሚያመሰግኑት ምስጋና የማይመረመር የማይነገር ነው። እኛ ብንሆን ዳዊት ድገሙ እንባላለን፣ ውዳሴ ማርያም ጸልዩ እንባላለን አይደል? አቡነ ዘበሰማያት በሉ እንባላለን። የእነዚህ ግን እንዲህ አይነት ስርዓትም አልተሰራላቸውም። እግዚአብሔርን ያለ አንዳች ማቋረጥ ሁልጊዜ ሲያስቡ መኖር የእነዚህ ጸሎት ማለት ምንም አይነት ሀሳብ በልባቸው አይገባም። እግዚአብሔርን ከማሰብ ውጭ ሌላ ሀሳብ በፊታቸው የተናቀ ነው ማለት ነው። ሁልጊዜ እግዚአብሔርን ሲያስቡ የሚኖሩ ናቸው። መቼም የማይረሱት አሁን ውሃ ውስጥ ብትሆኑ የውሃው ቅዝቃዜ ምን ጊዜም ሰውነታችሁን ይታወቀዋል። ፀሐይ ላይ ብትሆኑ የሚሰማችሁ ምንድን ነው? ሙቀት አይደል? ነፋስ ላይ ብትሆኑ የሚሰማችሁ ምንድን ነው? ነፋስ ነው አይደል? የሚገስጸን ነፋስ ወይም ሰውነታችን የሚነካው ነፋስ እሱ ይታወቀናል ወይም ይሰማናል ማለት ነው። ውሃ ውስጥም ብንሆን የውሃው ቅዝቃዜ ሰውነታችንን ሁል ጊዜ ይሰማታል። ይሄ ማለት ቅዝቃዜውን ከማሰብ ነፍሳችን ችላ አትልም ማለት ነው። ቅዱሳንም በእግዚአብሔር ጸጋ ውስጥ መሆን ሲጀምሩ ሁል ጊዜ የሚያስቡት ማንን ነው ማለት ነው? እግዚአብሔርን ነው ማለት ነው። የፀሐይ ብርሃን ላይ ወይም ደግሞ የፀሐይ ሙቀት ላይ ግለት ላይ ያለ ሰው ግለቱን ከማሰብ እንደማያቆመው ሁሉ በጋለ ብረት ምጣድ ላይ ብትቆሙ ግለቱን ከማሰብ መቆጠብ አትችሉ መቼም ቢሆን። ምክንያቱም ከግለቱ የተነሳ ጩኸት ስለማታቋርጡ ማለት ነው።
ጩኸት አናቋርጥም። በጋለ ድንጋይ ላይ ብንቀመጥ ያግለት ሁል ጊዜ ሌላ ነገር እንዳናስብ ያደርገናል። ቅዱሳን ጸጋውን ከቀመሱ በኋላ እግዚአብሔርን ከማሰብ ውጭ ሌላ ሐሳብ በልባቸው የተናቀ ምን ጊዜም ስለ እግዚአብሔርና ስለ እግዚአብሔር ብቻ ያስባሉ። እግዚአብሔርን ብቻ የሚያስቡ ነው የሚሆኑት ማለት ነው። ስለዚህ ቅዱሳን የትኛውም ሰው ለጸሎት አልደረሰም አይደል? ልብ በሉ። ለጾም ያልደረስንበት ጊዜ አለ። ያ ማለት ከ7 ዓመት በፊት እንድንጾም ስለማንገደድ ነው። ከ7 ዓመት እስከ 12 ዓመት ያለው ጊዜ ቢሆን አስተካክለን የምንጾምበት አይደለም፣ ጾም የምንለማመድበት ዓመት ነው። 5 ዓመት ማለት ነው። ከ12 ዓመት በኋላ ነው የተሳካ ጾም የምንጾመው ወይም በሕግ እንደተጻፈው መጾም የምንጀምረው ከዛ በኋላ። ጸሎት ግን ከመጀመሪያው ጀምሮ ከታናሽነታችን ጀምሮ ገና በቅፍ ስንመጣ በ40 እና በ80 ቀን ጸሎት ሃይማኖትን በእኛ ፋንታ የክርስትና እናት ወይም ደግሞ የክርስትና አባት ይጸልዩልናል። አለበለዚያ ደግሞ ሌላ የሚችል ሰው እኛን ሆኖ በእኛ ፋንታ ይጸልይልናል። ምክንያቱም ገና መሳሪያ ስላልተቃናልን ነው። ያ ማለት አንደበታችን ለመናገር ወይም የላይና የታች ከንፈር ተንቀሳቅሶ መናገር ስለማይችል ለዚያ ነው ሌላ ሰው ይጸልይልን። መናገር ከምንችልበት ጊዜ ጀምሮ ግን እንደ አቅማችን እንደ መጠናችን እንጸልያለን ማለት። ስለዚህ ለጸሎት የማንደርስበት ወይም ለጸሎት ያልደረስንበት ጊዜ የለም። ስናረጅም ልክ እንደዚያው ያረጀ ሰው ስግደት ላይሆንለት ይችላል። ጾምን በመጠኑ ላይሳካለት ይችል ይሆናል። ደዌ ይኖራል፣ የእርጅና ጉዳይ ይኖራል። ጸሎት ግን ሁልጊዜም አለ ማለት ነው። ተኝቶም ቆሞም ተቀምጦም ሊጸልዩት የሚችሉ ጸሎት ስላለ እሱ ሊጸልይ የሚችልበት ሁኔታ ስላለ ጸሎት ሁልጊዜ የማይቋረጥ መስዋዕት ነው ማለት ነው። ስለዚህ ለእግዚአብሔር መባ ላቅርብ ባለ ጊዜ ማንም ሰው ሳይቸገር የሚያቀርበው መባ ለእግዚአብሔር ምንድን ነው ማለት ነው? ጸሎት ነው ማለት። ድውያንም ያቀርቡታል፣ ድሆችም ያቀርቡታል፣ ባለጸጎችም ያቀርቡታል። በእግዚአብሔር ፊት ኃጢአተኞችም ሰዎች በእግዚአብሔር ፊት ጸሎትን ያቀርቡታል። ቅዱሳን ብቻ አይደሉም፣ ሁሉም ያቀርቡታል። እንደው መባ እንዳያቀርቡ የተከለከሉ ሰዎች ነበሩ በብሉይ ኪዳን ማለት ነው። ለምሳሌ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ላይ የምናገኛት የሳሙኤል እናት ሐና መባም እንዳያቀርቡ ከተከለከሉት በምክንያቷ ምክንያት ማለት ነው። መካን በመሆኗ ምክንያት መስዋዕትን ከመብላት ከተከለከሉ ሰዎች መካከል ነበረች። ልብ በሉ። ለቁርባን የምንከለክላቸው ሰዎች አሉ በቀኖና ምክንያት። መባ እንዳያገቡ የምንከለክላቸው ሰዎች አሉ። ለምሳሌ በዝሙት ምክንያት የሚመጣ መባን አትቀበልም ቤተክርስቲያን። ጉቦ ተቀብሎ አምጥቶ አስራተ በኩራት ቢያወጣ ቤተክርስቲያን አትቀበልም፣ እንዲህ አይነት መባት ስለማትቀበል። ሰርቆ ቀምቶም ቢያመጣ ቤተክርስቲያን ይህንን መባ ትቀበለው። እንዲህ አይነቱ ሰው ጸሎት ቢያመጣ ግን ወይም ጸሎት ቢጸልይ ግን እግዚአብሔር ይሰማል። ምክንያቱም እግዚአብሔር ኃጢአተኞችንም ሲሰማ ስላየ ነው። ከነ ኃጢአታቸው እያሉ ነው ምናሴ የጸለየው። ከእግዚአብሔር ፊት የኮበለለው ዮናስ የጸለየበት ጊዜ እንዳለ ታውቃላችሁ። በትንቢተ ዮናስ ምዕራፍ 3 ላይ እንደምንመለከተው ትንቢተ ዮናስ ምዕራፍ 3 ላይ ያለው ጸሎት የኮበላይ ሰው ጸሎት ነው። በዚያ እግዚአብሔር ባልፈቀደለት መንገድ ይጓዝ የነበረ ሰው እግዚአብሔር ባወጣለት መንገድ ሳይሆን ራሱ ባወጣው መንገድ እንደ ስጋው ፈቃድ ይመራ የነበረው ዮናስ ተጸጽቶ የጸለያት ጸሎት ናት። ምናሴንም ልክ እንደዛው። ምናሴም ወደ እግዚአብሔር የተመለሰው እግዚአብሔር በቀጣው ቅጣት መሰረት ነው። ኃጢአተኛ ሰው በእግዚአብሔር ፊት ሊጸልይ ይችላል። በእግዚአብሔር ፊት ግን ኃጢአተኛ ሰው ገብቶ ከእግዚአብሔር ማዕድ እንዳይበላ ከቁርባኑ ሊከለክለው ይችላል ካህኑ ማለት ነው፣ ንስሐውን ቀኖናውን እስኪጨርስ ድረስ። ስለዚህ ወገኖቼ ከእያንዳንዱ የቤተ ክርስቲያን ምስጢር ለመሳተፍ የምንከለከልበት ጊዜ አለ ነው። ከጸሎት ግን አንከለከልም ማለት ነው። ከጸሎት ግን አንከለከልም። አሁን ጸሎት የትም ቦታ ሆነን እናደርሰዋለን። አሁን ቤታችን ሆነን አንቆርብም አይደል? አንቆርብም። ቤታችን ሆነን ቀኑን ሙሉ አንቆርብም። በቀን ስንት ጊዜ እንቆርባለን? አንድ ጊዜ እንቆርባለን። ጸሎት ግን የትም ቦታ ሆነን እንጸልያለን። የትም ቦታ ሆነን እንጸልያለን። በየትኛውም ጊዜ ማለት ነው ልንጸልይ እንችላለን። ስለዚህ አንድ ክርስቲያን ሳያቋርጥ በየትኛውም ቦታ ሊያቀርበው የሚችለው መባ ምንድን ነው ማለት ነው? ጸሎት ነው። እግዚአብሔርን ከወዴት አግኝታችሁት መባ ልትሰጡት ትችላላችሁ? በጸሎት ጊዜ ግን ፊት ለፊት ታገኙታላችሁ። ክርስቲያኖች መባውን ወይም ደግሞ ምጽዋቱን በነዳያን በኩል ነው የምታስተላልፉለት። አለበለዚያም አስራቱን በኩራቱን በማምጣት
በቤተ ክርስቲያን በኩል ነው የሚቀበላችሁ እግዚአብሔር። ጸሎቱን ግን ፊት ለፊት ልታቀርቡለት የምትችሉት መስዋዕት ነው ክርስቲያኖች። እግዚአብሔርን ፊት ለፊት አግኝታችሁት መስዋዕት ማቅረብ ከፈለጋችሁ ጸሎትን አትናቁ ክርስቲያኖች። በጸሎት የበረታችሁ በጸሎት የጸናችሁ ልትሆኑ ይገባችኋል። ፊታችሁ ድረስ መጥቶ የሚቀበላችሁ ትልቁ ስጦታ ምንድነው ማለት ነው? ጸሎት ስለሆነ ነው። የእግዚአብሔር ቤተሰቦች እኛ መባ ይዘን እናቀብለው ዘንድ እግዚአብሔር እኛን እንደ ሰብአ ሰገል አላደረገን። በከብቶች በረት በተወለደ ጊዜ እንድንገኝ ሳጥኖቻችንን ይዘን አልፈቀደልን። ዛሬ በካህኑ በዲያቆኑ እጅ ነው መባችንን የሚቀበለን። ዛሬ በነዳያን በኩል ነው የድሆችን እጅ አድርጎ ነው እግዚአብሔር መባችንን ገንዘባችንን እየሰበሰበ እየተቀበለ በሰማይ ቤታችንን እየሰራልን ያለው። ጸሎታችንን ግን ራሱ እግዚአብሔር ፊታችን ላይ ቆሞ ይቀበለናል። በእውነት ክርስቲያን ይሄን አምነን ነው ማቅረብ ያለብን። ነቢዩ ዳዊት ምን አለ? በዳዊት መዝሙር 15 ላይ ስትመለከቱት እግዚአብሔርን ዘወትር በፊቴ ነው አየዋለሁ ይላል። እግዚአብሔር ዘወትር ምን እለዋለሁ? አየዋለሁ። በምን ስለሆነ በፊቴ ነው የሚለው። የሚጸልይ ሰው ክርስቲያኖች የሚጸልይ ሰው በነገራችን ላይ 3 ነገሮችን ማሟላት አለበት። የመጀመሪያው እምነት ነው። ሁለተኛው ደግሞ ተስፋ ነው። ሶስተኛው ደግሞ ፍቅር ነው። ቅዱስ ጳውሎስ ምንድን ነው ያለው? እምነት፣ ተስፋ፣ ፍቅር እነዚህ ምን ይላሉ? ጸንተው ይኖራሉ ያላቸው። እነዚህ ለሚጸልይ ሰው ሊሰጡት ይገባል። እምነት ከሌለው እንዴት ይጸልያል? የማያየውን እግዚአብሔርን አባታችን ሆይ ብሎ ለመጸለይ እኮ እምነት ያስፈልጋል አይደል? እንደ እግዚአብሔር ቤተሰቦች እግዚአብሔር ፊታችን ድረስ መጥቶ እንደሚሰማን አምነን መጸለይ አለብን። ሐዋርያው ቅዱስ ጳውሎስ በሚያስተምርበት ጊዜ ሁሉ ምን ይላል? አምናችሁ ጸልዩ ነው የሚለው። አምነን ነው መጸለይ ያለብን። እግዚአብሔር ዳዊት በጸለየ ጊዜ የሰማው እሱ ነው። ዳዊት ጠላት በተነሳበት ጊዜ ጸለየ አይደል እንዴ? መዝሙር 3 ዳዊት ጠላት በተነሳበት ጊዜ የጸለየው ጸሎት ነው። አቤቱ የሚያሰቃዩ ምንኛ በዙ እያለ ብዙዎቹ አምላክሽ አያድንሽም ይሏታል ነፍሴ ብያለ ዳዊት በተዋረደበት ዘመን የጸለየው ጸሎት ነው። የእግዚአብሔር ቤተሰቦች በተዋረዳችሁ ጊዜ እግዚአብሔር እንደሚያነሳችሁ በማመን ልትጸልዩ ይገባል። ሰዎች በናቋችሁ ባቃልሏችሁ ጊዜ እንደናቁኝ ልናቃቸው እንዳቃልሉ ላቃላችሁ እንዳትሉ በፍጹም ይልቁንም አምናችሁ ክብርን ሁሉ ወደሚሰጠው አምላካችሁ ወደ እግዚአብሔር ነው መጸለይ ያለባችሁ። ምክንያቱም የተናቁትን ከፍ የሚያደርግ ማን ስለሆነ፣ የተዋረዱትን የሚያነሳ ማን ስለሆነ። እግዚአብሔር በቀል ይመልሳል አይመልስም? ይመልሳል። ልብ በሉ ዳዊት በናቁት ሰዎች ላይ የንቀት ቃልን አልተናገረም። ክርስቲያን እኮ የንቀት ቃል አይመልስም። ክርስቲያን እኮ የትዕቢት ቃል አይናገርም። ክርስቲያን የስድብ ቃል ካፉ አይወጣም። በእውነት የክርስቲያን ስነ ምግባርማ ሊኖረን ይገባል እኮ። ከአንደበታችን መርገም ይወጣ ዘንድ እግዚአብሔርን በምናመሰግንበት አንደበት ክፉ ቃል እንናገር ዘንድ በእውነት ነውር አይሆንብንም እንዴ? ነውር እኮ በእውነት አንዳንድ ዛፎች እሾህና መልካም ፍሬ ወይም ደግሞ መልካም መዓዛ ያለው አበባ አላቸው፣ ግን ደግሞ እሾህ አላቸው። ለምንድን ነው እንደዛ የምንሆነው? የእግዚአብሔር ቤተሰቦች እሾህ እንዳላቸው ነገር ግን መዓዛ እንዳላቸው እጽዋት ለምንድን ነው የምንሆነው? እኛ እኮ ክርስቲያኖች ነው። መልካም መዓዛችንን እግዚአብሔር ይፈልገዋል። እሾሁ ግን ምን ያደርግልናል? አንዳንዶቻችን መልካም የሆነ ትምህርት እንማራለን፣ መልካም የሆነ ትምህርት እናስተምራለን። ስንመጸውት መልካሞች ነን። በእውነት ትህትናችን አይድረስ ነው። በጣም ደስ የሚል ነው። በካህናት ዘንድ እንኳን የሌለ ነው። ግን ክፉዎች ነን። ለባለቤቱ ክፉ የሆነ ባል አለ፣ ለባሏ መልካም ያልሆነች ሴት አለች፣ ለጎረቤቱ ጸዋግ የሆነ እንደው እሾህ የሆነ ሰው አለ። በእውነት ሲጸልይ የማይጸልዩ ጸሎት የሌለው ዳዊቱን ከዳር እስከ ዳር ይደግመዋል። የሰባቱ ጊዜያትን ጸሎት ያደርሳል። የታዘዘውን ነገር ሁሉ ይፈጽማል። ግን ፍቅር የሌለው በጣም ብዙ ሰው ነው ያለው። አንደበቱን ለስድብም ለምስጋናም ነው የሚጠቀምበት። ከእንዲህ አይነት ሰው እኮ እግዚአብሔር እጅ መንሻ አይቀበልም። ክርስቲያኖች ዳዊት ለዚህ ነው እንደናቁኝ ልናቃቸው እንደጠሉኝ ልጥላቸው አላለም። ይልቁንም ምን አለ? ሁሉን ማድረግ ወደሚችለው አምላክ መጸለይ ጀመረ። በእውነት መጀመሪያ የሚያከበረው ማን ነው? የሾመው ማን ነው? ሳኦል በጠላትነት በተነሳበት ጊዜ ከሳኦል እጅ ያተረፈው ማን ነው? እግዚአብሔር እኮ ነው። እኛን በልጅነታችን ዘመን የጠበቀ ማን ነው? ክርስቲያኖች ዛሬስ የሚጠብቀን እሱ አይደለም እንዴ? የታጠቀው መሳሪያ የሚጠብቅ ይመስላል? እነዚህ ዙሪያህን ያሉ ወንድሞች ባለጡንቻዎቹ እነሱ የሚጠብቁ ይመስላል? በገንዘብ የገዛቸው እነዛ ጎረምሶች የሚያድኑ ይመስላል? እነሱን ፈርቶ ጠላት ባለ ግርማ ሞገስ አድርጎ የሚመለከት ይመስላል? በእውነት ግርማ ሞገስስ ይሏችኋል እግዚአብሔር ነው።
ከጠላት መሸሸያ ቅጥር አምባ መጠጊያስ እግዚአብሔር ነው። በእውነት ሌላ ምን አለ? ቅጥራችን ረድኤት ይለዋል በትምህርታዊ ቧት ላይ በመጽሐፈ ኪዳን ላይ ማለት ነው። እግዚአብሔር ረድኤት ብለው ነው የሚጠሩት አባት። ምጽናተ ቅጽረና ይለዋል። በቃ ጠላት በተነሳብን ጊዜ አጥር ቅጥር ሆኖ የሚሰውር የሚጠብቅ ማለት ነው እግዚአብሔር እኮ የእሳት ቅጥር አጥሮ ያዳናቸው በጣም ብዙዎች ናቸው። እግዚአብሔር መላእክቱን ጠባቂ አድርጎ ያዳናቸው እኮ እግዚአብሔርን አምነው የተቀመጡ ሰዎች በጠላቶቻቸው ላይ ተሳልቀውባቸዋል። ራሳችን እንበቀላለን ባሉ ጊዜ ግን እግዚአብሔር ለጠላት አሳልፎ ሰጥቷቸዋል። ኤልሳን ተመልከቱት። በሁለተኛ ነገሥት ምዕራፍ 6 ላይ እንደምንመለከት ኤልሳ ሶርያውያን በጠላትነት በተነሱበት ዘመን እኛን የሚጠብቁት ከኛ ጋር ያሉት ከነሱ ጋር ካሉት ይልቅ ምን ይላሉ ነው ያለው? ይበዛሉ ነው ያለው። ተመልከቱ። እግዚአብሔር የእሳት ሰይፍ የታጠቁ መላእክትን በዙሪያው አድርጎ ይጠብቃቸው ነበር። የማታዩት መልአክ እኮ እናንተን ይጠብቃል። የማታዩት መልአክ ቢጠብቃችሁ ነው እንጂ በእውነት የማታዩት ስንት አደጋ እኮ ነበር የደረሰበት የማናየው እኮ ስንት አደጋ ገጥሞን ያውቃል። የምንጸልየው ጸሎታችን ግን ከማናውቀው አደጋ ይሰውረናል ማለት ነው። ስለዚህ እግዚአብሔር ቤተሰቦች ጸሎታችንን ቅጥር አምባ መጠጊያ ማድረግ ነው እንጂ በጠላቶቻችን ላይ እንደጠሉን ልጥላቸው እንደናቁ ልናቃቸው ማለት ግን አያድንም። ግን እግዚአብሔር እንዲጠብቀን ሆነን የጸለይን እንደሆነ ነው እንጂ እንደው ዝም ብለን ስለጸል በእውነት እየሰረቁም እየቀሙም ቅዱስ ሚካኤል አንተ ጠብቀኝ ብሎ ቤት ላይ መለጠፍ አያድንም። እግዚአብሔር የሚጠብቃቸው ሰዎች ትእዛዙን ሕጉን የሚፈጽሙ ሰዎች ናቸው። እግዚአብሔር መላእክቱን ልኮ የሚያድናቸው ሰዎች የሚያስጠብቃቸው ሰዎች ሕጉን ትእዛዙን በመፈጸም የሚኖሩ ነው። ለነዚያ ሰዎች ሰማይ እንኳን ተከፈት ብለው ቢጸልዩ ሰማዩ ይከፈትልን እንኳን ብለው ቢጸልዩ ይሰማቸዋል እግዚአብሔር። ምድርም ትከፈትልን ብለው ቢጸልዩ ይሰማቸዋል እግዚአብሔር። በኤልያስ ጊዜ ስላየ ነው። በአንደኛ ነገሥት ምዕራፍ 17 ላይ የምንመለከተው አስደናቂ ነገር አለ አይደል? ኤልያስ እንደኛ ሰው ነበረ ይላል ቅዱስ ያዕቆብ። ዘከመ ነሐምም ያምም፣ እንድንታመም የሚታመም፣ እንድንበላ የሚበላ፣ እንደምንጠጣ የሚጠጣ፣ የሚያስፈልገን ነገር ሁሉ የሚያስፈልገው እንደኛ ያለ ሰው ነበረ ኤልያስ ይላል። ግን ሰማይ ዝናብ እንዳይሰጥ ብሎ ጸለየ። ሆነለት አልሆነለትም? ተደርጎለታል አልተደረገለትም? አምኖ መጸለይ ማለት እኮ ነው። የእግዚአብሔርን ፈቃድ እየፈጸሙ መጸለይ ማለት እኮ ነው። ክርስቲያኖች ሰማይን እንኳን እስከ መለጎም ድረስ ፈቃድ ቢኖራችሁ እግዚአብሔር በምትጸልዩት ጸሎት ያደርግላችኋል። የክርስቲያን ጸሎት እኮ የከበረች ናት። የእግዚአብሔር ቤተሰቦች ኤልያስ ከሰማይ እሳት ያወረደው በጸሎት አይደል እንዴ? ሁለተኛ ነገሥት ምዕራፍ 1 እስኪ ተመልከቱት። ኤልያስ ምን አለ? ከሰማይ እሳት ትውረድ ብሎ ጸለየ፣ ተደረገለትም። ስለዚህ ክርስቲያኖች ጸሎታችን እጅግ የከበረች ትልቅ ስጦታ መሆኗን በማመን በእውነት በቅንነት በእውነት በእግዚአብሔር ፊት እንደቆመ ሰው ሆነን ማቅረብ ይኖርብናል። እግዚአብሔር ከኛ የሚፈልገው በእያንዳንዱ ቀን ከኛ የሚፈልጋት ነገር ጸሎታችን ስለሆነች ማለት ነው። ስለዚህ ጸሎት በምንጸልይበት ጊዜ ልናደርገው የሚገባን 3 ያህል ነገር ብቻ ነግሬያችሁ ልጨርስ። አንደኛው በትህትና ሆናችሁ ጸልዩ። ጸሎቱ ለትሁት እማፍ እስከ ልብ ይላል። እማፍ እስከ እዝን ማለት ነው። ማር ይስሐቅ የትሁት ሰው ጸሎቱ ከአፍ እስከ ጆሮ ድረስ ነው ይላል። ምን ማለት መሰላችሁ? ከአፍ እስከ ጆሮ ድረስ ነው ማለት ጮሆ አይጸልይም ለማለት አይደለም። የትሁት ሰው ጸሎት ከአፍ እስከ ጆሮ ነው ማለት አንደበቱ የሚናገረውን ጆሮው ያዳምጠዋል ማለት ነው። እኛ አንደበታችን የሚናገረውን እኮ ጆሮአችን አይሰማውም አይደል? ምክንያቱም ልባችን ሌላ ቦታ ስለሆነ። አፍ ምን ይላል? አፍ ቃል ይነዳል፣ ልብ ደግሞ ጓዝ ያሰናዳል ይላሉ አባቶች። ልባችን ሌላ ቦታ ነው፣ አፋችን ደግሞ እዚህ ሌላ ነገር ይላል። እና እማንሰማውን ነው የምንናገረው። በእግዚአብሔር ፊት እንደቆማችሁ በማሰብ ነው መጸለይ ያለባችሁ ክርስቲያኖች። እንደ አቤል መስዋዕት አድርጎ እንዲቀበልላችሁ አድርጋችሁ ነው መጸለይ ያለባችሁ። እኛ ካህናት፣ ብዙዎቻችን ካህናት ሆነን በታቦቱ ላይ ወይም ደግሞ በመሰዊያው ላይ የሚቀርበውን ስጋውና ደሙን መስዋዕት አድርገን አናቀርብለትም። እኛ እኮ ማቅረብ የምንችላት መስዋዕት እኮ ይቺ ጸሎታችን እኮ ናት።
እኛ ይችን ምክንያት አድርጎ እኮ ነው እግዚአብሔር የሚመረን። ስለዚህ በእውነት በትህትና ሆነን በእግዚአብሔር ፊት መጸለይ አለብን። በትዕቢት አይደለም፣ በትህትና ሆነን የተናቅን ሰዎች መሆናችንን በማመን መጸለይ ይኖርብናል። በአንደኛ ነገሥት ምዕራፍ 7 እስከ ምዕራፍ 9 ያለውን ብትመለከቱት ሰሎሞን በእግዚአብሔር ፊት የጸለየውን ጸሎት ታገኛላችሁ። አንደኛ ነገሥት ከምዕራፍ 7 እስከ ምዕራፍ 9 ያለውን ጸሎት ተንበርክኮ ነው ንጉሥ የጸለየው። እንዴት ያለ መገዛት ነው! በእውነት እንዴት ያለ ዝቅ ማለት ነው! በእግዚአብሔር ፊት ዝቅ ብሎ ራስን አዋርዶ መጸለይ፣ ይሄ ለሁላችንም ያስፈልገናል። በትህትና ሆኖ መጸለይ። ያ ማለት ለይስሙላ ለማለት ያክል መሆን የለበትም ጸሎታችን ወይም ደግሞ ትህትናችን ማለት ነው። በተዋረደ ልብ ሆነን ነው መጸለይ። የእውነት በተዋረደና ማቅ በለበሰ ባዘነ ሰውነት ውስጥ ሆነን መጸለይ ይኖርብናል። ትዕቢትን ፈጽሞ በማራቅ ማለት ነው። ያ ማለት በእግዚአብሔር ፊት ልቆም የማይገባኝ ነን ብለን በማመን መጸለይ ያለብን። አሁን ቅድም ዘማሪው ሲዘምርልን ምንድን ነበር ያለው? እኔ አንተ ፊት የመቆም ሰው አይደለሁም። አሁን ዘማሪውን መጥቼ እኔ አንተ በእግዚአብሔር ፊት ልትቆም የሚገባ ሰው አይደለም ብዬ ብናገረው እሺ ይለኛል ነው አይልም? ወይም ከእናንተ አንዱ ይሄንን እየዘመረ ባለበት ሰዓት አንተ እኮ በጣም ኃጢአተኛ ሰው ነህ ቢላችሁ የሆነ ሰው መጥቶ በትክክል ኃጢአቴ ተገልጦለት እግዚአብሔር ኃጢአቴን ገለጠብኝ ብላችሁ ትናዘዛላችሁ? ወይስ ያንን ሰው አንተስ ማን ሆነህ ነው ትሉታላችሁ? የቱ ነው የሚቀናችሁ? በትክክል ራስን ማዋረድ ማለት አዎ ኃጢአተኛ ነኝ ብሎ ማመን ነው። ሰውም እንኳን ቢገስጻችሁ ይሄ ሰባኪስ አበዛው የሚል እኮ ብዙ ሰው አለ፣ ዛሬስ ደግሞ ስድቡን አበዛው የሚል በጣም ብዙ ሰው ነው ያለው። ያ ማለት ማንም ሰው ራሱን የሚያዋርደው ባፉ ነው። ብዙ ጊዜ ከልብ በሆነ መዋረድ ተዋርደን መጸለይ ይኖርብናል። ማቅ መልበስ ማለት ምን ይመስላችኋል? አመድ መነስነስ ማለት ምን ይመስላችኋል? ራስን ማዋረድ ዝቅ ማድረግ ማለት እኮ ነው። ምክንያቱም በእግዚአብሔር ፊት ነው መስዋዕት የምናቀርበው። በሱ ፊት እኮ መላእክት ቆመው ይጸልያሉ፣ መላእክት ቆመው ይዘምራሉ። 10ኛው ማዕረግ ላይ የደረሰ ቅዱስ ቆሞ የሚጸልይበት እግዚአብሔር ፊት ነው ቆመን የምንጸልየው። እኛ ክንፍ ያወጣው ተክለ ሃይማኖት የቆመበት ስፍራ ላይ ቆመን እኮ ነው የምንጸልየው። አባ ተክለ ሃይማኖት የጸለዩትን የዘመሩትን መዝሙር እኮ ነው የምንዘምረው። አባታችን ሆይ የሚለውን መዝሙር እኮ እነዚያ ቅዱሳን ሁሉ ዘምረውታል። እነሱ ያቀረቡትን ጸሎት ያቀረቡትን ምስጋና ስለሆነ እያቀረብን ያለ ነው። በእውነት እኔማ ምንኛ ያነስኩ ጎስቋላ ሰው ነኝ በማለት መንፈሳችንን ዝቅ በማድረግ ማቅረብ ይኖርብናል። ሁለተኛው በፍጹም መናዘዝ ውስጥ ሆነን ነው መጸለይ ያለብን። ያ ማለት ኃጢአታችንን ከመናዘዝ ጋር ማለት ነው። በደላችንን ምን በለን ማለት ልንጸልይ ይገባል። ጸሎታችን ምን ጊዜም ኑዛዜ የተጨመረበት መሆን አለበት። ኑዛዜ የተጨመረበት መሆን አለበት። ስለዚህ እግዚአብሔር ቤተሰቦች እንደው በጸሎታችን ውስጥ ኑዛዜ፣ ያ ማለት ኃጢአትና በደላችን መናዘዝ። ነቢዩ ዳንኤል ወደ እግዚአብሔር ባቀረባት ጸሎት ትንቢተ ዳንኤል ምዕራፍ 9 ላይ እንደምንመለከተው የእሱም ብቻ አይደለም የመላውን የእስራኤልን ኃጢአት ነው ሲናዘዝ ነበር። ካህኑም በቅዳሴ ጊዜ በከመ አንሃልከ ቅድመ ጥቅማ ለኢያሪኮ በእደ ኢያሱ ገብረከ ከማሁ አንህል ጥቅም ኃጢአት ወኃጢአተ ኩሉ ሕዝብከ ይላል። በቅዳሴ ጊዜ ከሚጸለዩ ጸሎቶች አንዱ ይሄ ነው። ለባሪያ ለኢያሱ ወይም ደግሞ በባሪያ በኢያሱ እጅ የኢያሪኮን ግንብ እንዳፈረስክ የኔንና የእነዚህን የወገኖችን በፊት የቆሙትን የወገኖችን የአገልጋዮችን የኃጢአት ግንብ አፍርስልን እያለ ነው የሚጸልየው ማለት ነው። ስለ ራሱና ስለ ምእመናኑ ስለ ካህናቱ ይጸልያል ማለት ነው። ስለዚህ በቅዳሴያችንም ጊዜ ጸሎታችን የመናዘዝ ጸሎት ነው። ኑዛዜ የሌለበት ጸሎት ልናቀርብ በፍጹም አይደለም። ምክንያቱም ሁል ጊዜ እንበድላለንና ማለት ነው። ሁል ጊዜ ደግሞ በፊቱ እንናዘዛለን። ኃጢአተኞች መሆናችንን እያሰብን ብንጸልይ በጸሎታችን ምክንያት ኃጢአታችን ስለሚሰረይልን ማለት ነው። ስለሚሰረይልን ሶስተኛው የጸለይነው ወይም የለመንነው ሁሉ እንደሚደረግልን በማመን መጸለይ አለብን። የለመንነው ነገር ሁሉ እንደሚደረግልን በማመን መጸለይ አለብን። የለመንነው ነገር ሁሉ እግዚአብሔር የለመኑትን ይሰጣል አይሰጥም? የጸለዩትን ይፈጽማል አይፈጽምም? የክርስቲያኖችን ጸሎት ይፈጽማል። እውነት ለመናገር
ከመካንነት በላይ ምን ከባድ ነገር አለ? ግን በጸሎት ምክንያታቸው የጠፋላቸው ሰዎች አሉ አይደል? ሌላውን ስጦታ ከሰው ይቀበሉታል፣ ከወዳጅ ከዘመድ ያገኙታል። ልጅን ግን ከእግዚአብሔር ካልሆነ በስተቀር ከማን ይቀበሉታል? ስለዚህ ከእግዚአብሔር ልንቀበለው የሚገባን እኮ በጣም ብዙ ስጦታ ነው ያለው። ስለዚህም እንጸልያለን። እኛ በምድር ላይ ላለው ነገር ብቻ አይደለም እንጸልየው፣ በምድር ላይ ልንቀበለው ስለሚገባን ስጦታ ብቻ አይደለም እንጸልየው፣ በሰማይም ላለው ነገር ሁሉ እንጸልያለን። መንግስተ ሰማያትም እኮ ክርስቲያን በጸሎቱ ለምኖ የሚቀበላት ስጦታ ናት። ታውቃላችሁ? ፈያታዊ ዘይማን ወይም በጌታ ቀኝ የተሰቀለው ወንበዴ የእግዚአብሔርን መንግስት የተቀበላት እኮ በጸሎት ነው። ታውቃላችሁ? በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እንደምናነበው ጸልዮ ነው መንግስተ ሰማያትን የተቀበላት። ብትጸልዩ በእውነት እንኳን ልጅ መስጠት፣ እንኳን ሀብት መስጠት፣ እንኳን ጤና መስጠት እግዚአብሔር መንግስቱን በጸሎት ይሰጥ የለም? በልመና መንግስቱን ተቀበሏት። መንግስተ ሰማያትን እኮ ነው፣ ሌላ አይደለም። መንግስተ ሰማያትን እኮ ነው በጸሎት ቅዱሳን ሁሉ ሌሊት በጸሎት የሚተጉት መንግስተ ሰማያትን ለመቀበል ነው፣ የእግዚአብሔርን መንግስት ለመቀበል ነው። ስለዚህ ከእግዚአብሔር ሊደረግልን ለምንሻው ነገር ሁሉ መጸለይ ነው። ስንጸልይ ግን እግዚአብሔር እንደሚያደርገው በማመን ነው። አንዳንዶቹ ባህር ከፍለዋል፣ በጸሎታቸው ነው። አንዳንዶቹም እሳት አጥፍተዋል፣ በጸሎታቸው ነው። እሳቱን እኮ ነው ውሃ አደረጉት። እና በእውነት ቤታችን ውስጥ ለተቀጣጠለው ችግር ሁሉ ማንጸልይ እስከ መቼ ድረስ ነው ክርስቲያኖች? በእምነት ማንጸልይ። ጠንቋይ ፍለጋ ሄዳል እንዴ ሰው? በእምነት መጸለዩን ትቶ ችግሩን ለመፍታት በእውነት የስነ ልቡና አማካሪ ዘንድ መሄድ አለበት እንዴ? በእውነት ይሄ ደግሞ የሌለ ተስፋ የሚሞሉ ሰዎች ደግሞ አሉ። አየር እንደመሙላት ማለት ነው። አየር በከረጢት ብታሽጉት ምን በትልቅ ከረጢት ብታሽጉት አይከብድም። አሁንም እንደው እንደ አየር ዝም ብለው ልባችንን በተስፋ ሞልተው የሚሰዱን ሰዎች አሉ። በቃ ተተርፋለህ፣ በቃ ትከብራለህ፣ ሀብታም ትሆናለህ ብቻ በማለት ማለት ነው። እነዚህ ዘንድ ይሄዳል እንደ ሰው መጸለዩን ትቶ። ሐና ቢጨንቃት ወደ ማን ጸለየች? ልጅ ብታጣ ወደ ማን ጸለየች? ወደ እግዚአብሔር ጸለየች እንጂ ወደ ሌላ አልሄደችም፣ ወደ ሌላ አልሄደችም። ስለዚህ እግዚአብሔር ቤተሰቦች የሚያስፈልገንን ነገር ሁሉ እንደሚያደርግልን በማመን መጸለይ ይኖርብናል። 3 ጊዜ ጸልዩ። ደግሞ 3 ጊዜዎችን ልዩ የጸሎት ጊዜያት 3 ልንገራችሁና ልጨርስ። አንደኛው ስራ ስትጀምሩ፣ ማንኛውንም ስራ ስትጀምሩ መጀመሪያ ምን በሉ? ጸልዩ። መጀመሪያ ጸልዩ። መጀመሪያ ማንኛውንም ስራ አልኳችሁ። ምን ትዳርም ከመያዛችሁ በፊት ጸልዩ። ሚስት ከማጨታችሁ በፊትም ጸልዩ። ክርስቲያኖች ንግድ ከመጀመራችሁም በፊት ጸልዩ። ትምህርትም ከመጀመራችሁ በፊት ጸልዩ። ስትጋግሩም ጸልዩ፣ ስታቦኩም ጸልዩ። እንደው ስታስፈጩም ስትገዙ፣ ሁሉንም ነገር ስታደርጉ የመጀመሪያ ስራችሁ ምንድነው መሆን ያለበት? ጸሎት መሆን አለበት። ነህምያ ምን አደረገ? በመጽሐፈ ነህምያ ምዕራፍ 1 ላይ ተመልከቱት። ነህምያ በጣም ትልቅ ሐሳብ በልቡ አሰበ። ያም የፈረሰችውን ኢየሩሳሌምን መልሶ መስራት ነው። ለአንድ ግለሰብ ይሄ ይቻላል፣ ለዛውም በምርኮ ላለ ሰው ይሄ ከባድ እኮ ነው። አገር መስራት በጣም ከባድ ነው። ኢየሩሳሌም በዚያ ዘመን ንጉሥ የላትም፣ ተማርኮባታል። ኢየሩሳሌም በዚያ ዘመን ካህን የላትም፣ መቅደስ የላትም። ልብ በሉ፣ ሁሉን ነገር አጣለች ኢየሩሳሌም። እንኳን ያሉት ሰዎች ይቅርና የአባቶቻቸው መቃብር ሳይቀር ፈርሶባቸዋል። መቃብራቸውን ሳይቀር ነው አሕዛብ ያፈረሱት። መቅደሳቸውን ሳይቀር ነው ያረከሱት። መቅደሱም የለ፣ ታቦቱም የለ፣ ካህኑም የለ፣ መስዋዕቱም የለ። ይሄ በሆነበት ሁኔታ አገሬን እሰራለሁ ብሎ ተነሳ። መጀመሪያ ግን ሁሉን የሚያውቅ አምላክ እግዚአብሔርን ለመነ። ለባሪያህ መከናወንን አድርግለት አለ። ምን ብሎ ጸለየ? እስኪ በሉት ሁላችሁ። ማን አለ ይሄን? ነህምያ ይሄን ብሎ ጸለየ። ኢየሩሳሌምን ሰራት አልሰራትም? ሰራት። የፈረሰውን ቅጥር ጠግኖታል። የአባቶቹን ርስት አስመልሶታል። ለዚያውም ጦቢያ፣ ሰንባላጥ የሚባሉ ደግሞ ጠላቶች ተነስተው በዙሪያው ያሉትን ሰዎች አሳመጹበት። ንጉሱን ቀሰቀሱበት እንዳይፈቅድለት። ንጉሱን እጅ መንሻ እስከ መስጠት ድረስ ደርሰው ብዙ ነገር አደረጉበት። ግን የጸለያት ጸሎቱ ተሰማችለትና ኢየሩሳሌምን ከመስራት የከለከለው አንድም ነገር የለም። የፈረሰውን ትዳርህን አሁን በእውነት ፍርድ ቤት ሊሰራልህ፣ በእውነት የፈረሰውን ህይወታችንን ኃጢአት በየቀኑ ዲያብሎስ በኃጢአት የሚያፈርሰውን ህይወታችንን ይህንን ክርስትናችን
እንሰራለን፣ ይፈርስብናል፣ እንክባለን፣ ይናድብናል፣ እናድናል፣ እንጠግናለን፣ እንደገና ደግሞ ፈርሶ ያድርብናል፣ እናቆመዋለን፣ ይወድቅብናል። በእውነት ምን ያልወደቀ ነገር አለን? በእውነት ምን ያልፈረሰ ነገር አለን? ያልፈረሰ ቅጥር አለን? አሁን በእውነት ይቹ ጸሎታችን ነበረች። እሷንም አንድ ቀን እንተዋታለን፣ አንድ ቀን እንይዛታለን። ይቹ መልካሟ ጠባያችን ነበረች። እሷም አሁን መልካሟ አመላችን፣ እሱም እየፈረሰብን ተቸግረናል። ቁጣ ይለናል። ሚስት ነበረች፣ በቃ ያለችው ሀብት ሚስቱ ብቻ ነበረች፣ እሷም ጠልተዋለች። ባሏ ብቻ ነበረ፣ እሱም ጠልቷታል። በቃ ምን ያልተናደብን ነገር አለ በእውነት። እና የፈረሰውን ሁሉ በጸሎት መጠገን ሲገባ፣ በእውነት የወደቀውን ሁሉ በጸሎት ማንሳት ሲገባ፣ ጸሎት እኮ የሞተ ያነሳል። አታውቁም እንዴ? በሐዋርያት ሥራ ምዕራፍ 9 ቁጥር 9 ላይ ቁጥር 39 ላይ ስትመለከቱት የምታገኙት ታሪክ አለ። ጴጥሮስ ጣቢታ በሞተች ጊዜ ተንበርክኮ ጸልዮ አይደል እንዲያስነሳት። ጸሎት እኮ ከወህኒ ቤት ያወጣል። አታውቁም እንዴ? የክርስቲያኖች ጸሎት፣ አንዱ ለአንዱ የሚጸልያት ጸሎት። የሐዋርያት ሥራ ምዕራፍ 12 ቁጥር 5 እስኪ ተመልከቱት። ክርስቲያኖች በጸለዩት ጸሎት ጴጥሮስን ከወህኒ ቤት አውጥተውታል። ያውም የወህኒውን ዘበኛ ሳያስፈቅድ፣ ያውም የወህኒው ቤት በር ማንም ሳይከፍትለት ወለል ብሎ ተከፍቶለት ነው የወጣው። ስለዚህ እግዚአብሔር ቤተሰቦች የተዘጋው ይከፈትልን ዘንድ መጸለይ የለብንም? ስለዚህ ስራ ስትጀምሩ ምንጊዜም ጸልዩ። ስራ ስትጀምሩ እንደ ነህምያ እሱን እያሰባችሁ ለባሪያህ መከናወንን አድርግለት ብላችሁ ጸልዩ። ማለዳ ከእንቅልፋችሁ ስትነቁ ጸልዩ። ምንም ስራ ከመጀመራችሁ ሰውም ከማናገራችሁ በፊት እባካችሁ ከሚስቶቻችሁም ጋር ቢሆን ከመነጋገራችሁ በፊት መጀመሪያ ጸልዩ። ከዛ በኋላ ነው መልካሙን ቃል መናገር የምትችሉ። አለበለዚያ በእሷ ላይ ያድርና ሰይጣን ክፉ ቃል እንድትናገር ያደርጋታል። ከዚያ ቀጥሎ ወይ ወደ ጥፊው ትሄዳለህ፣ አለበለዚያ ደግሞ እንደ ጥፊ ያለ ከባድ ቃል ተናግራት ወደ ስራ ትሄዳለህ። ቀኑን ሙሉ እንዳለች ትውላለች ማለት ነው። ማታ ስትመጣ ራት ሳይሰራ ይጠብቃል። አለቀልህ በቃ። ማለዳ ነዋ ነገሩን ቆስቁሰው አበላሽተው ሄድከው። ስለዚህ እንደው ከመነጋገራችሁ በፊት በእውነት ካልጋ እንደወጣችሁ ገና ጸልዩ እስቲ። ያን ጊዜ እግዚአብሔር ነገሮችን ሁሉ መልካም ስለሚያደርግላችሁ። ስለዚህ ምን ከመጀመራችን በፊት ስራ ብቻ አይደለም፣ ንግግርም ከመጀመራችን በፊት ማንኛውንም እንደው በእውነት የጽንስ ቀንም አለ። የዚህ ዘመን ሰው ብልህ ነው። የጽንስ ቀን ሩካቤ ያውቃል። ያን ጊዜም ጸልዩ። በእውነት ከመተኛታችሁ በፊት መጸለይ ይኖርባችኋል። እግዚአብሔር መልካም ፍሬን ይሰጣችሁ ዘንድ ማለት ነው። ስለዚህ ስራ ከመጀመራችሁ በፊት ምን ጊዜም ጸልዩ። ሁለተኛው ኃጢአት ባስጨነቃችሁ ጊዜም ጸልዩ። ኃጢአት ባስጨነቀቻችሁ ጊዜ መጸለይ ይኖርባችኋል። እግዚአብሔር ቤተሰቦች ብዙ ጊዜ ሰይጣን ምን ይላል? አንተ አሁን ኃጢአት ስትሰራ ቆይተህ እግዚአብሔርን ስም ደግመህ ልትጠራ ነው ይልሃል። አንተ ግን እምቢ በለው። ብታመምም መድኃኒት ስለሚያስፈልገኝ ስሙን እጠራለሁ። ምክንያቱም በመጽሐፍ እንዲህ ስለተባለ የእግዚአብሔርን ስም የጠራ ሁሉ ምን ይላል? እስኪ ንገሩ። የማንን ስም የጠራ ምን ይላል? ብትጸልይ ትድናለህ። ከህመሜ የሚያድነኝ ሌላ ስለሌለ የፈጣሪን ስምማ እጠራዋለሁ ማለት ይገባሃል እንጂ በዚህ አንደበቴማ አልጠራውም አትበሉ። በዚህ ጊዜማ አልጸልይም፣ ተስፋ አትቁረጡ። ሰይጣን የሚፈልገው የእግዚአብሔርን ስም ከመጥራት ወደኋላ እንድትሉ ነው የሚፈልገው። ስለዚህ ምንጊዜም የእግዚአብሔርን ስም መጥራት ይኖርብናል። እስኪ ልጠይቃችሁ፣ የአደጋ ጊዜ መጥሪያዎች አሉ አይደል? ለምሳሌ የፖሊስ አለ። ስንት ነበር? የእሳት አደጋ ስንት ነበር? 9 ምናምን በቃ ይችን ይዛችኋታል። ስለዚህ ኃጢአት ማለት እኮ በነፍስ ላይ የተቃጣ አደጋ ማለት እኮ ነው። ስለዚህም የእሳት አደጋ ቢፈጠር ፈጥናችሁ ያችን ቁጥር አስታውሳችሁ እንደምትጸልዩት ሁሉ በነፍሳችሁም ላይ ኃጢአት ጸንቶባት በተጨነቃችሁ ጊዜ መጸለይ ይኖርባችኋል። ሶስተኛውና የመጨረሻው ደስ ሲላችሁ ያን ጊዜ ጸልዩ። በነገራችን ላይ ከሐዘን ይልቅ አንድ ክርስቲያን የሚጎዳው መቼ እንደሆነ ታውቃላችሁ? በደስታው ጊዜ ነው። በሐዘን ጊዜ ከሚጎዳው በላይ አንድ ክርስቲያን የሚጎዳው በደስታው ቀን ነው። እስኪ ተመልከቱት። ዳዊት መቼ ነው የጎልማሳ ሚስት የቀማው? ዳዊት መቼ ነው ጎልማሳ ያስገደለው ትሉኝ እንደሆነ ከሳኦል ጋር ጦርነት ላይ በነበረበት ዘመን እንዳይመስላችሁ።
እግዚአብሔር ተቆጥቶት ከዙፋን ወርዶ ስለ ልጁ ምክንያት ማቅ ለብሶ ባዘነበት ቀንም እንዳይመስላችሁ። ዳዊት ኃጢአት የሰራው በልቶ ጠጥቶ ከሰገነት ወደ ሰገነት ይመላለስ በነበረ ጊዜ ነው። የደስታችሁ ቀን አጥብቃችሁ ጸልዩ። አብነት ከፈለጋችሁ ደግሞ ድንግል ማርያም አለችላችሁ። ጌታን ጸነሰችው፣ በዚህም ደስ አላት። የመልአኩን ብስራት ሰማች፣ በዚህም ደስ አላት። ኤልሳቤጥም የጌታዬ እናት ብላ ጠራቻት፣ በዚህም ደስ አላት። ያን ጊዜ በቀጥታ ምን ብላ ጸለየች? ሰውነቴ እግዚአብሔርን ምን ታደርገዋለች? ታላቅ ታደርገዋለች። መንፈሴም በአምላኬ በመድኃኒቴ ምን ይላታል? ደስ ይላታል አለች። ደስ ይላታል። በእውነት ደስ ሲላችሁማ በልታችሁ ጠጥታችሁ አትተኙ። ክርስቲያኖች ማመስገን ነው ያለባችሁ፣ መጸለይ። ያ ከምን ይጠብቃል? ከሰይጣን ወጥመድ። ደስታችንን ጥግ አድርጎ የሚመጣ ሰይጣን አለ። የሚገርማችሁ በደስታችሁ ቀን፣ በሐዘናችሁ ቀን ተስፋ ለማስቆረጥ ይመጣል። በደስታችሁ ቀን ደግሞ በእንቅልፍ ጥሎ በስካር ምክንያት በሌላ ምክንያት ሊጠላችሁ ደግሞ ይመጣል ማለት ነው። እንደው ሰይጣን መምጫው በጣም ብዙ ነውና ስታዝኑም ሆነ ስትደሰቱ መጸለይን እንዳታቋርጡ ለማለት ነው። ቅዱስ ጳውሎስ እንዳስተማረን ምን ብለን የጀመርነው ትምህርታችን? በጸሎት እኔም እላችኋለሁ በጸሎት ጽኑ። እግዚአብሔር ይስጥልኝ። ውድ የሳሌም ሚዲያ ቤተሰቦቻችን ሳምንታዊ የሳሌም ሚዲያ ፕሮግራሞችን አስተዋውቃችሁ ስብከቶችንና ትምህርታዊ ወንጌሎችን የሚያገኙበት ሳሌም አትሮንስ ዘውትር ሐሙስ ምሽት 2 ሰዓት፣ የተለያዩ ቅዱሳንን ገድል ተአምራትና ስንክሳር የሚያገኙበት ሳሌም ወንጌል ዘውትር ማክሰኞ ምሽት 2 ሰዓት፣ በምንወዳቸውና በምናከብራቸው ዘማሪያን የሚዘመሩ መዝሙራት የሚያገኙበት ሳሌም ዝማሬ ዘውትር እሁድ ምሽት 2 ሰዓት። እነዚህንና የመሳሰሉ ፕሮግራሞችን ለማግኘት ሳሌም ሚዲያን ሰብስክራይብ በማድረግና ለወዳጅ ዘመዶ በማጋራት ከኛ ጋር ይሁኑ።